ሰላም ውድ ቻናሌ ቤተሰቦች እንዴት አላችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ ለየት ባለ መንገድ የአማርኛ ፊደላቶችን በእንግሊዘኛ ኮንሶናንትና ቫወል አጣምረን እንዴት እንደምንወክላቸው እናያለን። እናንተ ይህንን ቪዲዮ እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት ትማሩበታላችሁ፣ ታውቁበታላችሁ ብዬ በማሰብ አዘጋጅቼላችኋለሁ። ስለዚህ እናንተ ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉት ከወዲሁ በትህትና እጠይቃለሁ። ከዚህ በመቀጠል በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ከዚህ ከቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ለማሳወቅ እፈልጋለሁ። ቀጥታ የአማርኛ ፊደላቶችን እናነብና እያንዳንዱን መጀመሪያ ላይ ልንጠቀመው የምንችል ቫወል ሌተር እና ኮንሶናንት ሌተር ማን እንደሆነ እየለየን እንማማራለን። ሀ ይቺ፣ ሁ ይቺ፣ ሂ ይቺ፣ ሃ ይቺ፣ ሄ ይቺ፣ ህ ይቺ፣ ሆ ብለን እንጽፋለን ማለት ነው። እንግዲህ ከዚህ ጋር ስለ ቫወል ሌተር እና ኮንሶናንት ሌተር አጠቃቀም ከሃ እስከ ሆ የምንጠቀማት ኮንሶናንት ሌተር ማነች? ኤች ነች ማለት ነው። ኤች ነች። ያ ማለት ህ የምትለዋን ድምጽ ትጠቀማለች ማለት ነው። ስለዚህ ህ የምትባለዋ ድምጽ ይቺ ስድስተኛዋ የሁሉም ድምጾች መሰረት ነች ማለት ነው። የኮንሶናንት ሌተር ከሃ እስከ ሆ ያሉትን ተነባቢ ሆና ታገለግላለች ማለት ነው። እሺ ስለዚህ ሀ ስንል ኤች ኤ፣ ሁ ስንል ደግሞ ኤች ዩ፣ ሂ ስንል ኤች አይ፣ ሃ ስንል ኤች ኤ፣ ሄ ስንል ደግሞ ኤች አይ ኢ፣ ህ ስንል ኤች ብቻ፣ ሆ ስንል ደግሞ ኤች ኦ ብለን እንጽፋለን። እሺ ለ ስንል ኤል ኢ፣ ሉ ስንል ደግሞ ኤል ዩ፣ ሊ ስንል ኤል አይ፣ ላ ስንል ደግሞ ኤል ኤ፣ ሌ ስንል ኤል አይ ኢ፣ ሌ ስንል ደግሞ ኤል ብቻ፣ ሎ ስንል ኤል ኦ ብለን እንጽፋለን ማለት ነው። እሺ ከዚህ ጋር ደግሞ መ ስንል የመ ከመጀመሪያ እስከ መጨረሻ ተነባቢ ሆና የምታገለግለን ማነች? ኤም ነች ማለት ነው። የእንግሊዘኛ ሌተር ኤም ትሆናለች። ስለዚህ መ ስንል ኤም ኢ፣ ሙ ስንል ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ኤም ብቻ፣ ሞ ኤም ኦ ብለን እንጽፋለን ማለት ነው። እሺ ከዚህ ጋር ደግሞ እዚህ ጋር የምትመለከቱት ደግሞ የአማርኛ ፊደል ሰ እንላለን። ሰ ስንል ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ ብቻ፣ ሶ ኤስ ኦ ብለን እንጽፋለን ማለት ነው። እሺ ከዚህ ጋር የምትመለከቱት እቺ ማነች? ራ። ራ ስንል አር ኢ፣ ሩ አር ዩ፣ ሪ አር አይ፣ ራ አር ኤ፣ ሬ አር አይ ኢ፣ ር አር ብቻ፣ ሮ አር ኦ ብለን እንጽፋለን። እሺ ከዚህ ጋር ደግሞ ሸ ስንል ኤስ ኤች ናት። እንግዲህ
ከመጀመሪያ እስከ መጨረሻ ኤስኤች ከሁሉም ቦታ አለች ማለት ነው፣ ምክንያቱም ኮንሶናንት ሌተር ስለሆነች። እሺ ሸ ስንል ኤስ ኤች ኢ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች አይ ኢ፣ ሽ ኤስ ኤች ሾ ኤስ ኤች ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ቀ ስንል ደግሞ ኬን መጠቀም እንችላለን፣ ኪውን መጠቀም እንችላለን። ስለዚህ ቀ ስንል ኪው ኢ፣ ቁ ኪው ዩ፣ ቂ ኪው አይ፣ ቃ ኪው ኤ፣ ቄ ኪው አይ ኢ፣ ቅ ኪው ብቻ፣ ቆ ኪው ኦ ብለን እንጽፋለን ማለት ነው። እሺ ከዚህ ጋር የምትመለከቱት ደግሞ በ ቢ ኢ ብለን እንጽፋለን። ቡ ስንል ደግሞ ቢ ዩ፣ ቢ ቢ አይ፣ ባ ቢ ኤ፣ ቤ ቢ አይ ኢ፣ ብ ስንል ደግሞ ቢ ብቻ፣ ቦ ስንል ቢኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ቨ ስንል ቪ ኢ፣ vu ቪ አይ፣ ቫ ቪ ኤ፣ ቬ ቪ አይ ኢ፣ ቭ ቪ ብቻ፣ ቮ ቪኦ ብለን እንጽፋለን ማለት ነው። እንግዲህ ውድ ተመልካቾቼ እያንዳንዳቸው እነዚህን ቃላቶች በዚህ መንገድ ነው የምንጽፋቸው። ቃላቶችን የምንጽፋቸው እነዚህን መሰረት በማድረግ እነዚህን እያጣመርን ምን እናደርጋለን? ቃላትን እንመሰርታለን ማለት ነው። ስለዚህ የዛሬ ትምህርታችን ከዚህ ላይ እናጠናቃለን። ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡ። ቻው፣ እወዳችኋለሁ።